ሰላም ጤና ይስጥልኝ ውድና የተከበራችሁ ሁሉ አካዳሚ ቤተሰቦች፣ በዛሬ ፕሮግራማችን ደግሞ ኢኮኖሚክስ ቻፕተር 5 ፓርት 2 ከባለፈው የቀጠለውን ዛሬ የምንጨርስ ይሆናል። አብራችሁን ቆዩ። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። በዛሬ ፕሮግራማችን ደግሞ የምንማማረው ስለ ሾርት ረን ኢኩሊብሪየም ኦፍ ዘ ኢንዱስትሪ በሚል ቶፒክ በፓርት 2 ቻፕተር 5ን ዛሬ ከቨር የምናደርግ ይሆናል ማለት ነው። A perfectly competitive firm short run supply curve is rising when the portion of it is MEC curve that lies above it is ABC curve. እንግዲህ ባለፈው እንደተማማር ነው አንድ ድርጅት እንግዲህ የአጭር ጊዜ አቅርቦት መስመር ወይም ሰፕላይ ከርቭ ከማርጂናል ኮስቱ መስመር ወይም ከኤምሲው መስመሩ ጋር የተቆራኘ ነው። ይህም እንግዲህ ከአቨሬጅ ቫሪያብል ኮስቱ ወይም ከኤቢሲው መስመር በላይ ያለውና ወደ ላይ የሚወጣው የኤምሲ መስመር ክፍል እንግዲህ የድርጅቱ አቅርቦት መስመር ይሆናል ማለት ነው። የዛ የአቅርቦት መስመሩ ይሆናል። The industry supply curve is the horizontal summations of the supply curves of all individual firms in the market. የአንድ ኢንዱስትሪ አጠቃላይ አቅርቦት መስመር ደግሞ በገበያ ውስጥ ያሉት የሁሉም ድርጅቶች የአቅርቦት መስመሮች በአግድም በመደመር የሚገኝ ነው። ይህ እንግዲህ በገበያ ውስጥ በተለያዩ ዋጋ የሚቀርበውን ጠቅላላ የምርት መጠን የሚያሳየን ነው። The industry is in equilibrium when the total industry supply equals to the market demand, establishing the equilibrium price. አንድ ኢንዱስትሪ ሚዛን ላይ ነው የሚባለው የኢንዱስትሪው አጠቃላይ አቅርቦት ከገበያው አጠቃላይ ፍላጎት ጋር እኩል ሲሆን ነው። ይህ መስተጋብር እንግዲህ በገበያ ውስጥ ያለውን ሚዛናዊ ዋጋ ወይም ኢኩሊብሪየም ፕራይስ ይወስንልናል ማለት ነው። ሌላ የምናየው ደግሞ ሞኖፖሊ ኦፍ ማርኬት ነው። ሶስት ላይ ሞኖፖሊ ኦፍ ማርኬት ማለት ምን ማለት ነው እንማራለን ማለት ነው። ይህም ፈተና ላይ ስለሚወጣ በደንብ ያዙ፣ መለየት ይኖርባቸዋል። A market structure where a single firm is producer of a product for there is no close substitutes. የሞኖፖሊ ማርኬት ማለት ደግሞ ይሄ ገበያ መዋቅር ከፐርፌክት ኮምፒቲሽን ፍጹም ተቃራኒ ሆነ። ሞኖፖሊ ማርኬት ማለት አንድ ድርጅት ብቻውን አንድ ምርት የሚያመርትበት ለዚያ ምርት ምንም አይነት ተቃራኒ ወይም ምትክ የሌለበት የገበያ ሁኔታ። የድርጅት እንግዲህ በገበያው ላይ ከፍተኛ ኃይል ይሰጠዋል ነው። ምክንያቱም እሱ ብቻ ነው የሚያመርተው ነው፣ ሌላ የሚያመርት ስለሌለ ማለት ነው። ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ያደረጋችሁ በተጨማሪ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። የዚህ እንግዲህ የተለያዩ ምናሉት ባህሪያቶች አሉት። ሞኖፖሊ ኦፍ ማርኬት የራሱ የሆነ ካራክተሪስቲክስ አሉት። የመጀመሪያው ሲንግል ሴለር ነው። ምክንያቱም ራሱ ብቻውን ነው የሚያመርተው፣ ራሱ የሚሸጠው ሲንግል ሴለር ነው። ዋን ፊርምስ ኮንትሪቢዩት ዘ ኢንታይር ኢንዱስትሪ። በዚህ ገበያ ውስጥ እንግዲህ ያለው ብቸኛ ሻጭ የአንድ ድርጅት ብቻ ነው። ይህ ድርጅት እንግዲህ ራሱ ኢንዱስትሪውን ይወክላል። ምክንያቱም ሌላ ተወዳዳሪ የለም። ለምሳሌ በአንድ ሀገር ውስጥ ብቸኛ ኤሌክትሪክ ኃይል አቅራቢ ድርጅት ቢኖር አንድ ሲንግል ሴለር ብቻ ይኖራል ማለት ነው። ሁለተኛ ደግሞ ኖ ክሎዝ ሰብስቲዩትስ። የሞኖፖሊ ድርጅት እንግዲህ የሚያመርተው የምርት ልዩና ሌላ ተቀራራቢ ምትክ የሌለው ነው። ገዢዎች ይህን ምርት ካልተጠቀሙ በቀር ግን ሌላ አማራጭ የላቸውም። ይህ ድርጅት እንግዲህ የገበያ ኃይል የበለጠ ያጠናክርለታል። ፕራይስ ሜከር ነው። ፕራይስ ሜከር ነው ስንል ከፐርፌክት ኮምፒቲቲቭ ማርኬት በተለየ መልኩ የሞኖፖሊ ድርጅት እንግዲህ ዋጋ ወሳኝ ነው። ባለፈው ማርኬቱ ነበር ፕራይሱን እሱ ሜከር ሳይሆን ፕራይስ ቴከር ነበር ቅድም ያለው የማን የፐርፌክት ኮምፒቲቲቭ ማርኬት። በዚህኛው በሞኖፖሊ ኦፍ ማርኬት ስንመጣ ግን ራሱ ፕራይስ ሜከር ነው። ፕራይሱን የሚያወጣው ያዋጣኛል፣ ትርፍ አገኝበታለሁ የሚለው ራሱ በራሱ ነው። ድርጅቱ አጠቃላይ አቅርቦትን ስለሚቆጣጠር የሚሸጥበትን ዋጋ የመወሰን ችሎታ አለው ነው። አራተኛ ብሎክድ ኢንትሪ ነው። ወደ ሞኖፖሊ ገበያ መግባት እጅግ በጣም ከባድ ወይም የማይቻል ነው። እንደ ከፍተኛ ካፒታል፣ የመንግስት ህጎች ወይም ደግሞ የቴክኖሎጂ ሚስጥሮች ያሉ ከፍተኛ እንቅፋቶች አዳዲስ ተወዳዳሪውን ወደ ገበያው እንዳይገቡ ይከለክላሉ። በዚህ ምክንያት ሌላ አዲስ ሰው ወደዚህ አይገባም። ብሎክድ ነው። ብሎክድ ኢንትሪ ነው ያለው ማን ሞኖፖሊ ኦፍ ማርኬት። እዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሶርስ ኦፍ ሞኖፖሊ ኦፍ ማርኬት ደግሞ ምንድን ነው የሚለውን እናያለን። የመጀመሪያው ሶርሱ እንግዲህ ሌጋል ሪስትሪክሽንስ ነው።
አንዳንድ ጊዜ መንግስት ራሱ በህግ አንድ ድርጅት ብቻ አንድ አገልግሎት እንዲሰጥ ሊፈቅድ ይችላል። ይህ እንግዲህ በብዛት የሚሆነው እንደ ኤሌክትሪክ ውሃና ፖስት አገልግሎት ባሉ የህዝብ መሰረተ ልማቶች ላይ ነው። የኛው ምንድነው ሌጋል ሪስትሪክሽን ሲኖር ይችላል። ሁለተኛው ኮንትሮል ኦቨር ኬ ሮ ማቴሪያልስ ነው። አንድ ድርጅት ለአንድ ምርት ማምረቻ ወሳኝ የሆኑ ጥሬ ዕቃን ሙሉ በሙሉ ከተቆጣጠረ ሌላ ማንም ድርጅት ያንን ምርት ማምረት ስለማይችል ሞኖፖሊ ይፈጥራል ነው። ለምሳሌ አንድ የተወሰነ ማዕድን ምንጭ በሙሉ የሚቆጣጠር ኩባንያ ካለ ያ ማዕድን ቦታው ያ ብቻ ከሆነ በቃ አለቀ፣ ሙሉ በሙሉ ተቆጣጠረ። ኮንትሮል ኦቨር ኬ ሮ ማቴሪያልስ ነው እንለዋለን። ሶስተኛው ደግሞ ኤፊሺየንሲ ኦር ናቹራል ሞኖፖሊ። አንዳንድ ጊዜ አንድ ድርጅት በጣም በብቃትና በዝቅተኛ ወጪ ማምረት ስለሚችል ሌሎች ከገበያ ያስወጣል ነው። ይህም ደግሞ የናቹራል ሞኖፖሊ ይባላል። ምክንያቱም ድርጅቱ ሞኖፖሊ የተፈጠረው በተፈጥሮ የውድድር ብቃቱ ነው። ይሄኛው አንዱ ምክንያት ነው። አራተኛው ደግሞ ፓተንት ራይትስ ነው። ፓተንት ራይትስ የምንለው ደግሞ ምንድነው? መንግስት ለአንድ ፈጠራ ወይም ለአንድ አዲስ መድኃኒት የፈጠረ ባለቤት መብት ወይም ፓተንት ራይት ሲሰጥ ያንን ምርት ለተወሰነ ጊዜ ማምረት የሚችለው ያ ድርጅት ብቻ ይሆናል። ይህ ድርጅት እንግዲህ ለጊዜው ሞኖፖሊ እንዲሆን ያደርገዋል። እነኚህ ሶርስ ኦፍ ሞኖፖሊ ናቸው። ለሞኖፖሊ እንዲሆን የሚያደርጉ ሶርሶች ናቸው። ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ምንድነው ነው የምናየው ደግሞ a monopolistic market organization within many firms selling different products, it blends elements of both competition and monopoly. ይሄ ገበያ መዋቅር የኮምፒቲሽን እና የሞኖፖሊ ባህሪያትን አጣምሮ የያዘ ነው። ማን ሞኖፖሊስቲክ ኮምፒቲቲቭ ማርኬት የምንለው። ሞኖፖሊስቲክ ኮምፒቲቲቭ ማርኬት ማለት በርካታ ድርጅቶች ያሉበት ነገር ግን እያንዳንዱ ድርጅት ከሌሎች በጥቂቱ የተለየ ምርት የሚሸጡበት የገበያ አይነት ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ይባላል። ባህሪያቶቹ ምንድነው? ዲፈረንሺየትድ ፕሮዳክት ነው። መጀመሪያው የገበያው ዋነኛው ባህሪ መለያው ምርቶቹ ተመሳሳይ ቢሆንም ፍጹም አንድ አይነት አለመሆናቸው ነው። ልዩነቱ በእውነት በጥራት ሊሆን ይችላል ወይም ደግሞ በምልክት ብራንዲንግ፣ በአጠቃቀምና በማስታወቂያ የተፈጠረ ሊሆን ይችላል። ብቻ ዲፈረንሺየትድ ፕሮዳክት ነው ያለው። ሁለተኛው ሜኒ ሴለርስ ኤንድ ባየርስ ነው። በገበያ ውስጥ ብዙ ሻጮችና ብዙ ገዢዎች አሉ ነው። ነገር ግን የሻጮቹ ቁጥር እንደ ፐርፌክት ኮምፒቲቲቭ እጅግ በጣም ብዙ አይደለም ነው። ከሌሎች አንጻር ሲታይ ግን ብዙ ናቸው ነው። ሶስተኛው ኢዚ ቱ ኢንትሪ ኤንድ ኤግዚት ነው። እንደ ፐርፌክት ኮምፒቲሽን ሁሉ ወደዚህ ገበያ መግባትም መውጣትም በአንጻራዊነት ቀላል ነው። ከባድ የሆኑ ህግና የካፒታል እንቅፋቶች የሉትም ነው። አራተኛው ኤግዚስተንስ ኦፍ ነን ፕራይስ ኮምፒቲሽንስ ነው። እንደ ፐርፌክትሊ ወይም ድርጅቶች በዋጋ ብቻ ሳይሆን በሌሎች መንገዶችም ይወዳደራሉ። እንደ ማስታወቂያ፣ የምርት ጥራት፣ ብራንድ ስምና የደንበኞች አገልግሎት ያሉ ስልቶችን በመጠቀም ከሌሎች ለመለየት ይሞክራሉ። የራሳቸውን ምርት በደንብ ለመሸጥ ይሞክራሉ። ኤግዛምፕል ኢንክሉድስ ክሎዚንግ ስቶርስ፣ ሬስቶራንት፣ ሹ ሾፕስ and just so many። የልብስ ሱቆች፣ ሬስቶራንቶች እና የጫማ መሸጫዎች እንግዲህ ለዚህ ገበያ አይነት ጥሩ ምሳሌዎች ናቸው። ሁሉም ተመሳሳይ አገልግሎት ቢሰጡ እያንዳንዳቸው በራሳቸው መንገድ ለየት ያለ ገጽታ ለመፍጠር ይጥራሉ ነው። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁለተኛ ደግሞ የምናየው ኦሊጎፖሊ ማርኬት ነው። ኦሊጎፖሊ ማርኬት ደግሞ ምንድነው የሚለውን እናያለን ማለት ነው። a market structure characterized by a few dominant firms። ይሄ ገበያ መዋቅር ደግሞ በጥቂት ግዙፍ ድርጅቶች ቁጥጥር ስር ያለ ነው። ኦሊጎፖሊ ማለት ጥቂት ድርጅቶች አብዛኛውን የገበያ ድርሻ የሚይዙበት ሁኔታ ማለት ነው። ምን ኦሊጎፖሊ ወይም ኦሊጎ ማርኬት የምንለው ባህሪያቶቹ የመጀመሪያው እንግዲህ few dominant firms ነው። በጣም ጥቂት ድርጅቶች የገበያውን አብዛኛውን ክፍል ይቆጣጠራሉ። በዚህ ምክንያት የነዚህ ድርጅት ውሳኔዎች እንግዲህ በገበያው ላይ ከፍተኛ ተጽዕኖ ያሳድራል ወይም አለው ነው። ሁለተኛው ደግሞ ኢንተርዲፔንደንስ ነው። የኦሊጎፖሊ ገበያ ዋነኛ መለያው በድርጅቶች መካከል ያለው ጥገኝነት ወይም ኢንተርዲፔንደንስ ነው። እያንዳንዱ ድርጅት የዋጋ ወይም የምርት መጠን ውሳኔ በቀጥታ ድርጅቶችን ውሳኔ ይነካል ነው። ሶስተኛው ደግሞ ኢንትሪ ቤሪየር ነው። ወደዚህ ገበያ መግባት በጣም ከባድ ነው። ከፍተኛ የመነሻ ካፒታልና ሌሎች እንቅፋቶች አዲስ ተወዳዳሪዎች ገብተው ስኬታማ እንዳይሆኑ ያደርጋቸው ኢንትሪ ቤሪየር አለው ነው። ሌላው ደግሞ ፕሮዳክትስ ሜይ ቢ ሆሞጂነስ ኦር ዲፈረንሺየትድ፣ እንግዲህ ምርቶች ተመሳሳይ ወይም የተለያየ ሊሆኑ ይችላሉ ነው። a pure oligopoly has homogeneous products example steel።
ምርቶች ተመሳሳይ ከሆኑ ፒውር ኦሊጎፖሊ ይባላሉ። ለምሳሌ እንደ ብረትና ሲሚንቶ ኢንዱስትሪዎች ፒውር ናቸው ነው። ፒውር ኦሊጎፖሊ ወይም ሆሞጂነስ ፕሮዳክት አላቸው። ዲፈረንሺየትድ ኦሊጎፖሊ ሃዝ ዲፈረንሺየትድ ፕሮዳክትስ። ምርቶች የተለያዩ ከሆኑ ደግሞ ዲፈረንሺየትድ ኦሊጎፖሊ ይባላሉ። ለምሳሌ እንደ አውቶሞቢል ወይም የሞባይል ስልክ ገበያዎች ጀስት እነኚህ የሚባሉ ዲፈረንሺየትድ ኦሊጎፖሊ ይባላሉ ነው። አውቶሞቢልስ አንድ ኤግዛምፕል ነው። ሌላው ደግሞ ነን ፕራይስ ኮምፒቲሽንስ ነው። እዚህ ጋር ነን ፕራይስ ኮምፒቲሽን ስንል ድርጅቶች ብዙውን ጊዜ እንግዲህ ቀጥተኛ ዋጋ ፍክክር ያስወግዳሉ። ምክንያቱም የዋጋ ጦርነት ሁሉንም ሊጎዳ ይችላል ነው። በምትኩ በማስታወቂያ ከሽያጭ በኋላ በሚሰጥ አገልግሎትና በዋስትና ይወዳደራሉ ነው። ሌላ ደግሞ አንዷ ፖይንት እቺ ነገራችሁ የምፈልገው ዲዮፖሊ የምላት ነው። ስፔሻል ታይፕ ኦፍ ኦሊጎፖሊ ወይ ኦንሊ ቱ ፊርምስ ኤግዚስት ኢን ዘ ማርኬት ነው። በገበያ ውስጥ ሁለት ድርጅቶች ብቻ ሲኖሩ ዲዮፖሊ ይባላል። ይህም ደግሞ የኦሊጎፖሊ ልዩ ቅርጽ ነው። እንግዲህ እዚህ ጋር በቴብል እንግዲህ ስናየው ካራክተሪስቲክስ አለ እና ደግሞ ማርኬት ሞዴልስ አለ። ፒውር ኮምፒቲሽን፣ ሞኖፖሊስቲክ እና ኦሊጎፖሊ እና ፒውር ሞኖፖሊ የምንለው አለ። ነምበርስ ኦፍ ፊርምስ በፒውር ኮምፒቲሽን ጊዜ ላርጅ ነው፣ በሞኖፖሊስቲክ ጊዜ ብዙ ነው፣ መኒ ነው። በኦሊጎፖሊ ፊው ነው፣ ዋን ወይም ሲንግል ነው። በፒውር ሞኖፖሊ ሲሆን ነው። ታይፕስ ኦፍ ፕሮዳክት ደግሞ በዚህ በፒውር ኮምፒቲሽን ጊዜ ሆሞጂነስ ነው፣ በሞኖፖሊስቲክ ኮምፒቲሽን ጊዜ ደግሞ ዲፈረንሺየትድ ነው። በኦሊጎፖሊ ሲሆን ደግሞ ሆሞጂነስ ወይም ዲፈረንሺየትድ ሊሆን ይችላል። እኛው ጋር ደግሞ ፒውር ሞኖፖሊ ላይ ዩኒክ ነው፣ ኖ ክሮስ ሰብስቲቱሽን የለውም ማለት ነው። ኮንትሮል ኦቨር ፕራይስ ነን ነው እዚህ ጋር ኮንትሮሉ። ይሄኛው ደግሞ ሰም በት ዊዝን ራዘር ዛን ነሮ ሊሚት ጥቂት ነው፣ ትንሽ ነው ያለ ያን ያህል በጣም እንትን አይደለም። ሊሚትድ ባይ ሙቹዋል ኢንተርዲፔንደንስ ኤንድ ኮሊዥንስ ነው ደግሞ በመካከላቸው በሚኖር ኢንተርዲፔንደንስ ይወሰናል። ይሄኛው ደግሞ ሲግኒፊካንት አስፈላጊ ነው በፒውር ሞኖፖሊ ላይ። ኮንዲሽንስ ኦፍ ኢንትሪ ደግሞ ቬሪ ኢዚ ነው። በፒውር ኮምፒቲሽን ከሆነ ኢዚ ነው፣ ሪሌቲቭሊ ኢዚ ነው። በሞኖፖሊስቲክ ከሆነ ይሄኛው ደግሞ ቤረር አለው። በኦሊጎፖሊ እንዳይናገርኳቸው በጣም ቤረር አለው። ፒውር ሞኖፖሊ ከሆነ ብሎክ ጭራሽ ለመግባት በጣም አስቸጋሪ ነው። ኤግዛምፕሉ እንግዲህ የፒውር ኮምፒቲሽን ላይ ለአግሪካልቸር ፕሮዳክቶች ሊሆን ይችላል። ሞኖፖሊስቲክ ኮምፒቲሽን ደግሞ ሹዝ፣ ክሎዝ ምናምን ሊሆን ይችላል። ይሄኛው ደግሞ ኦሊጎፖሊ ያው ቀደም የነገርኳችሁ ስቲል አውቶሞቢልስ አንዱ የኦሊጎፖሊ ኤግዛምፕል ናቸው። ፒውር ሲሆን ደግሞ ሎካል ዩቲሊቲዎች እንግዲህ ፒውር ሞኖፖሊ ኤግዛምፕል ናቸው ነው። እንግዲህ ኢኮኖሚክስ ቻፕተር 5 የነበረን ቆይታ ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበሬ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሎት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ብሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።